ጉሊትም ቡን እኔ ቄጠማ ሸጥ ነበርኩ እግዚአብሔርን ቤተክርስቲያን በርጋ ውራይል ጋር ቄጠማ ሸጣለሁ ጧፍ ሸጣለሁ ማርያምን ነው የምላችሁ ምንም አጥቻለ እንደዛም ሆኜ ሻማ ምናምን ታይ እግዚአብሔርን ነው የምላችሁ ስራ ክቡር ነው እኔ የሚያሳፍረኝ ብሻረሙት ቡና ቤት ብታውን እዚህ ሀገር መጥቼ ዝም የሽሻ ያጨስኩኝ ከወንድም ከምንም እየተላላስኩኝ ምናምን ቢሆን ለእናንተም ለስማችሁ የአረብ ሀገር ነው የምትባሉ አሁን ግን እኔ እዚህ ቦታ ጋር ሆኜ ስታዩኝ እማቤቴ አትኮሩብኝም እማቤቴ በቃ የኔ እዚህ ጋር መቀመጥ ለአንዲት የአረብ ሀገር ሴት ሳይሆን ለብዙ የአረብ ሀገር እህቶቼ ኩራት ነኝ እኔ ደስ ነው የሚለኝ እማቤቴ ገባችሁ እና ሽሯቱ የተሰደደ ስደተኛ የለም ዋጡት ይሄንን ከዛ ግን ይሄ ሽንት ቤት አጥባችሁ እኔ ልንገራችሁ እኔ ጋር መታችሁ ኢቭን የአንድ ሺህ ብር ስልክ ልሸጥላችሁ ስል ያሳሳኛል ገንዘባችሁ ኖ ዱባይ ካላችሁ 550 ቆንጆ ስልክ ሳምሰንግ እግዚአብሔር ልጄን ነው የምላችሁ የማያተርፈኝን ስልክ አምጥቼ እኮ ለእናንተ የሸጥኩበት ጊዜ እኮ አለ እናንተ እንዳትጎዱ ብዬ ማለት ሌላ ነጋዴ ጋር ሄዳችሁ ግን ቅፍድድ አድርገው ብራችሁን ሲወስዱባችሁ እኔ ጋር መጣችሁ መብቴን ከ550 በላይ ስልክ ምትገዙ ወይ አውሮፓ ምናምን ያላችሁ ወይ ደግሞ ግዴታ ለልጆቻችሁ ለትምህርት ሲፈለግ በትንሹ 1000 ድርሃም ከዛው አይፎን አልትራ ስትጠይቁኝ እንኳን ነው አልትራ ይሄን ያክል ነው ወርቅ ግዢ ለልጄ ነው ስትሉ እንኳን ነው ለልጅሽ A16 አለ ቆንጆ ስልክ ነው 650 ሀቡ አሁን ለእህቶቿ ይላካችሁ A15 ነው ቆንጆ ስልክ ነው ያንን ግዙ አሁን ለምሳሌ 1000 ብር ስልክ ከምትገዙ ቆንጆ ስልክ 650 ገዝታችሁ አራቷን ብታስቀምጧት ከቀጣይ ወራችሁ ደሞዝ ጋር ጨምራችሁ ወደ ኢትዮጵያ ትልኳታላችሁ ይጣቅማችኋል ያኮኔ መቀፍደድ ግን አንደኛ ላይ አገበስባሽ አይደለም የብር ፍቅር የለብኝም እግዚአብሔር ይመስገን እግዚአብሔር የልቤን ያየ አንድ ቀን አስርቦኛ ያቅም የሶፊት አሳይቶኛ ያቅም ቸግሮኝ ቸገረኝ ብዬ ያዋየሁት እዚህ ምድር ላይ ስለ ችግር ያወራሁት ሰው ቢኖር ጅንኑ ነው መቤቴ ሁሉ ነገሬን የነገርኩት ማንነቴን የማቅ ልቤን የሚያውቀው እሱ ገባችሁ ላክሽልኝ ማሬ እቺ ልጅ ናት እሷ ናት ሂሩት አሚን ዲዛይነር ነው የምትሰራው ቁጥሯን እስኪ ላኪ እሺ ቁጥሯ 0552 0552 ፈጣሪ ሆይ 68 40 71 ስሟ ሂሩት ነው ስሟ ሂሩት ነው አሳይን ሆዳችሁ ቁራጣ ግን አሁን የምትሰራው አሚን ዲዛይነር ጋር ነው ኦኬ አሚን ዲዛይነር ነው የምትሰራው ኖ የቤቱ አይመለከተውም እሷ ሰራተኛ ሆና ነው እዛ የተቀጠረችው ችግር የለውም ኢትስ ኦኬ ይሄ ቁጥር የሷ ነው የራሷ ነው ኦኬ ሂሩት እንዴት ነሽ ደህና ነሽ ወይ ሰላም ነው አለው እግዚአብሔር ይመስገን መሲ ነኝና አንድ ልጅ ቅሬታ እኔ ጋር ይዛ መጣ ነበርና መልስ እንድትሰጪ ነው ባክሽን ስምሽ ማን ያንቺ ሀሊመት የምትባል ልጅ ባንዴ ቮይስ አርጌላታለሁ ኦንላይን የለችም ውዴ ቲክቶክ አይለሽም ቲክቶክ አይለሽም ሀሊመት አለ ይላክልሽ ቲክቶኳን ሼር አድርጊልኝና ጥሯት እሺ ትረገጥ አይቆይ ከሁለት ወገን ሳናረጋግጥ ፍርድ እንዳሰጡ እሺ ኖ ሀሊመት ትክክል ናት ማለት አይደለም እንጠራታለን
ችግሩ ምን እንደሆነ ከሁለቱም ወገን እንሰማለን። ውዶቼ ባለፈው ትዝ ይላችኋል ያቺ ልጅ አስለቅሳን እናቴ ፓራላይዝ ሆና የቀድሞ ቅድማያቴ ማስረጃሽን ላኪልኝ ሪካርዷን ሁሉንም ነገር ላኪልኝ እና ከዛ በኋላ ልጁ ሲመጣ በማስታጠቢያ ገንፎ ያበላችሁ በመዘብዘፊያ ምን ማስታጠቢያ ነው? ከሁለት ወገን ሰምተን ነው የምንፈርደው ጋይዝ። አሁን ሲመጡ ምናልባት በመካከላቸው ወንድ ሊኖር ይችላል። ዱባይ ላይ ሆነ አጀንዳ ሲመጣ በትኩረት ነው ማየት ያለብን። በአጉሊ መነጽር ከቻልን 3 መነጽር ደርበን አሁን ፀሐይን በመነጽር ስታዩት ትንሽ መነጽሩ ራሱ የፀሐይ ይወጋ ያደርጋል። የዱባይ ኬስ ሲመጣ 5 መነጽር ደርበን ካላየን መካከል ላይ አጀሬዎቹ ሊኖሩ ይችላሉ። በቀደም የገጠመኝ ነው የምነግራችሁ። ልጁ ቆንጆ ነው ወይኔ ከመጣ 5 ወሩ ነው። 5 ወሩ ነው ልንገራችሁ። 5 ወሩ ነው። ወደ ሚዲያ ራሱ አላወጣሁትም ይሄን ጉዳይ። አሁን ግን ድርድር ላይ ናቸው። ልጁ እንዴት እንደሚያምር ከወሎ ነው የመጣው። እነዚህ ወለዮች ደግሞ ሴቱም ወንዱም በቃ ስዕል ነው የሚመስሉት። እዚህ ዱባይ ይሄ የወሎ ወንድ ሴቱን እያፋጀው ነው። እመቤቴን ነው የምላችሁ። ልጁ ንጉስ ሚካኤልን ነው የሚመስል ቁመናው ምናምን። እኔ ፈጣሪ ራሱ እሱን ሲሰራው ረጅም ሰዓት የወሰደበት ይመስለኛል። በጣም ነው የሚያምረው። ልጁ አራቱንም አይፈልጋቸውም። ሁለቱ ኢጃዛ ቤት ተደባደቡ ጋይስ። ኢጃዛ ቤት ተደባደበው እቺ በብድር የሰሯት አይዲ ያለች አሁን መከራችንን አይተናል። አይዲ ያለ ሁለቱ ልጁ አራቱንም አይፈልግም። እኔ ሳናገረው ሃይ ሰላም ነው አልኩት። ከድር ነው ስሙ። ሃይ ከድር ሰላም ነው ስለው እመቤቴ ደህና ነኝ መስዬ ባይዘው አድናቂሽ ነኝ ወሎ ሆኜ ኦኬ ከወሎ ነው አድናቂ ብዬ እኔ ደግሞ ታውቃላችሁ ያው ጅንኑ በህይወት አልፈጣሪው ያው ጅንኑ ስላለ ምንም እንደዚህ የሆነ በቃ ቀልብልብ አላልኩ ቆፍጠን ብዬ ምንድነው ማጣያችሁ ነው ስለ መስዬ የስራ ነው ለዓላማ ነው የመጣሁት አለ። ጋይስ ይሄን ልጅ ቁጭ አድርገው እንደ ንጉስ ነው የሚያኖሩትና ሁለቱ ኢጃዛ ቤት ተደባድበው አንዷ እዚህ ጋር ድሮ ተደስነዳ እንደዚህ እንደራርግ የለ ይሄንን እንደዚህ ቧጥራታለች። እኔ በነገራችን ላይ አንዷማ ፈጣሪው ሙይባት ነው ያለኝ። ከሳ መጣች እኔ ጋር እሺ ቢሰ በነገራችን ላይ መስዬ እኔ አይዲያ አለኝ ሄጄ ይሄን ቁስሌን ብቻ ነው ማሳይ። በምን ተጣላችሁ ብትባሉስ አልኳት። ፖሊስ ጣቢያ ስትሄዱ እኮ ለፖሊሱ እዳ ነው የምትሆኑት። በምን ተጣላችሁ ብትባሉስ ማለት ስልሽ እኔ እኮ ልጁን እኮ ወደ ዱባይ እንዲመጣ እኮ መጀመሪያ እኮ የተነጋገርነው እኮ እኔ ነኝ። ልጁን መጀመሪያ ያነጋገርኩት ደግሞ የሰፈሬ ልጅ ነው። አንድ ወረዳ አንድ ቀበሌ ላይ ነን። ኦኬ በቀበሌ ከሆነ ልጁ አራታችሁንም አይፈልግም። አራታ መጣ ልጁ። ፈጣሪ በፎቶ ነበር ያየሁት። ኤዲት አድርገውት ነው እንጂ ይሄማ አያምርም። በቃ ማለት ውበቱ ይሄ አይሆንም አልኩኝ። መጣ ቁጭ በላልኩት ቁጭ አለ። ማርያምን ነው የምላችሁ። አቤት መድኃኒዓለም እንዴት እንደሚያምር ጅንስ በቲሸርት ጨርቅ ሱሪ ቢለብስ ጭራሽ ሽምግልና ውስጥም አልገባም ነበረ። እሱ ግን ቆንጆ ነው። ጅንስ በቲሸርት ፏ ብሎ መጣ። ቆንጆ ሽቶ ነው የተቀባው። ሽቶን ገዝተውለታል። እኔ ከአንደኛው የተቀበልኩት ሽቶ ብቻ ነው። እሱንም ስመጣ እንኳን ደህና መጣህ ብላ ሽቶን የሰጠችኝ። እሺ አንደኛዋ ደግሞ ስልክ ገዝታለታለች። ስልኩ ምን አይነት ቢሆን ጥሩ ነው? እጇን ይስበራትና እኔ እዚህ እህቷ እያለሁ እሷ ሮላ ሞል ሄዳ አልትራ 23 ሰከንድ አንዱን ገዝታ ሰጠችው። በዛ ብር እኮ ቆንጆ ስልክ እኮ 55ን እኮ ከኔ መግዛት ትችል ነበር። ብሯን አትረፋው። 2008 ይሄን ገዛች አለ። ይሄ የእንኳን ደስ አለህ ነው። እሺ ከዛ እንደዛ ብለን ተአወራን። ልጁ እሺ ወስን አልኩት። ወስን የሚለው ትግርኛ ሙዚቃ ትዛላችሁ። እሱ ልከፍትለት ነበረ። አሁን ከልጁ ጋር ጥሩ ወዳጅ ሆነናል። አሁን ቲክቶክ ይከፍታል ይመጣል። በቃ እነዚህ አሁን ከቲክቶክ እናደባደባቸዋለን። ቲክቶክ ላይ ደግሞ ይሄ ልጅ ማንጫጫት አለበት። በቃ እኔ አንዳንዴ እንደዚህ አይነት ወንድ አልነካቸውም። ደስ የሚለው ነገር ይሄ ልጅ ወደ አልጋ አልሄድም። ያችም ስጦታ ስትገዛለት ቴንኪው፣ እችም ስጦታ ስትገዛለት ቴንኪው። ሁሉንም በቴንኪው ነው ያሰናበጣቸው። አልጋ ጋር አልሄድም። ልጁ ድንግል ነው ስቲል ነው። አልጋ ተራ አልሄድም። የአልጋ ተራ ጨዋታ በህይወቱ የለም ልጁ ጋር። ታውቃላችሁ ይሄ የወሎ ወንድ መለሎ ነው። ፈጣሪ ሆይ አልኩኝ። ለምን ማስታወቂያ ሰራም አልኩት። እኔ ደግሞ የስራ ድልን ማሪ እስከ 12ኛ ክፍል ጥንቅቅ ይሄ ጦርነት አይኑ ይጥፋ። 12ኛ ክፍል መቀሌ ዩኒቨርሲቲ የደረሰው ልጅ ነው። በጦርነቱ ነው ይሄ ጦርነት አይኑ ይጥፋ። ስደት መጣ ይሄ ልጅ። ይሄው ቺኮቹ ተደባደቡበት። እኔስ ምን አልኩት? እንግሊዘኛ በጣም ጎበዝ ነው፣ የተማረ ነው። የተማረም ስለሆነ ነው አልጋ ተራ ሄደው ወደ አልጋ ሄደው የተማረ ስለሆነ ነው ዋጡት። ከዛ
ማስታወቂያ ስራ። ይሄን ቁመናን የዱባይ ችኮች እንደ ነገ ቢደባደቡ በፎቅ ሊወራወሩብክ ይችላሉ። ስለዚህ አልኩት እንትን እንዳተላልኩት ወደ አልጋ አካባቢ በላቸው። ልጅ ያሶ ቤቢ ይመጣል ከዛ በኋላ አስረገዘኝ ብሎ ነው ቲክቶክ ላይ የሚመጡት ብዬ ልጁን በደንብ መከርኩት። ከዛ ለምን ታዲያ ብሉቱዝ ኤርፎን ግን አልገዙልህም አልኩት። እኔ ሳቀሳሰ ገብርኤልን ልጄ ትሙት እውነቴን ነው ማርያምን። ከዛ እንደዛ አልኩት አወራን። ስልኩን ግን ከየት ገዛሽለት አልኳት። ኧረ አንደኛዋማ በግድ በቃ ላይ ካልወጣው ነው ዛሃራ የምትባለው በግድ በቃ የኔ ካላደረኩክ በግድ እኮ ነው በግድ በቃ የኔ ካላደረኩክ ልጁ ጨነቀው። 4 ናቸው አላስገባም አስገብኛ ትበሉ። እኔ አሁን ሌላ አጀንዳ ይዤ ነው። ልጁ ጨነቀው። በጣም ቆንጆ ነው መከራው በዛበት። የኔ ጌታ የወሎ አድባር ይጠብቅህ ብዬ እሷ በዚህ ታጠፈች እሱ በዚህ ሄደ። አንተ የት ነው የምትኖረው ስለው እኔ ራስ አልኬማን ጓደኞች አሉኝ ከነሱ ጋር ነኝ አለ። እንደገና ደግሞ ልጁ በጣም እንትን በሙስሊም ነበር የሚባለው አማና ያለው ሰው ነው። አማና ባይኖረው ይዞሽ ይጋደም ነበር። በተለይ ከኢትዮጵያ ትኩስ ወንድ የምታመጡ ሰዎች እዚህ ሲመጣ ይክድሻል። አፈራባሽ ቢና ብር አውጥታችሁ ወንድ ልጅ ማምጣት ጀምራችኋል። የዱባዮቹን አምጥታችሁ ኪስ አውላቂ አድርጋችሁ አሁን ደግሞ ከኢትዮጵያ በጠለብ ታመጧቸውና እዚህ ትደባደባላችሁ። አላማችሁ ምንድነው? አይዶኑ እና የዱባይ የትኛውም አጀንዳ ሲመጣ በትኩረት አነጣጥራችሁ ካላያችሁ በስተቀር ዝም ብዬ አልገባም። የዱባይ አጀንዳ ላይ እኔ በመዘብዘፊያ ገንፎ ያየው ሰው ነኝ በአይኔ። እናንተ ምንም አላያችሁ። እኔ በሁለቱ አይኔ በዚህ ገንፎ አይቻለሁ። ይሄን የዱባይ ዱቄት ክብር ይግባው የዚህ ሀገር መንግስት ዱቄቱን አርክሶታል። ይሄን ገንፎ ጧት እየተነሳችሁ በቃ ቄቤው ኬት እንደሚመጣ አላቅም እያገነፋችሁ ወንዶቹን አብልታችሁ خلاص ወንዶቹ ደግሞ ህፃን ይመስል በቃ ነው የሚሉት። በቃ ይነፋነፋሉ። በቃ የሆነ ጡት ገበያ አጥታችሁት ህፃን ልጅ ስትሄዱ እንዴት ነው ሚነፍ የሚለው አለ አይደል? ህፃናቶች እንደዛ ነው። በቃ ገንፎ ሲቀርባቸው ይላሉ ፈራባት ብላ። እኔ እናቴ ትሙት ከድር እኔ በጣም ሞዴል በቃ ለኔ በቃ የሚገርም ሞዴል ወንድ ነህ። እናቴ ትሙት 4 ቺኮችን አደባድበህ ከአራቱም ጽድት ያለ ስጦታን ተቀብላል። ያርግልህ መልክክ እንኳን ላልትራ አይፎን ፕሮ ማክሱ 16ቱ የሚገባው ውበትና ቁመናን ያለክ እግዚአብሔርን ነው የምልህ። ጽድት ያለ በቃ ይገባሃል። እናቴ አንተ ላይ ኢንቨስት ቢያደርጉ የአንድ አመት ደሞዛቸው ያንሳሃል። የአንድ አመት ደሞዝ ኢንቨስት ቢደረግብክ ያንሳሃል። በቃ የአንድ አመት ደሞዝ ጽድት አድርገው አራቱ እንዴ ያቺው እዚህ ከተሙ በማን ነው? ከድር ማን ነው? ከኢትዮጵያ ከመጣ 15 ቀኑ ነው። በእንግዳነቱ ተደባደቡበት። ይሄ ልጅ አስባችሁታል? ከድር መኪና ይዞ እዚህ ሀገር አይዲውን አሰርቶ መኪና ይዞ በቃ ጽድት ብሎ ነው ስራ ሲጀምር ፈጣ ኢጃዛ ቤት ቢከፍት የኢማራት ቺኮች በሙሉ አረን የምዛ ኢጃዛ ቤት ገባለው። ቤቴን ገልብጠብጦ ነው አውጥቼ ቀይ እንጂ ኢጃዛ ቤት እሱ ጋር ብቻ ነው የምትገቡት። ሁልሽም ቺኮ እኔም ሳልሄድ አልቀርም። እንዴዳለን ተያይዘ በቃ ልጁ እናቴ ትሙት ነው የምላችሁ። ምንም ቢሰጠው ቲክቶክ ላይ ተከሶ እንኳን ቢመጣ ምንም ነው በቃ ነፃነ ሀቡ ጋር ራሱ ተከሶ ቢመጣ ሀቡ አንተ ይገባሃል ነው የምትለው ስላችሁ አልሰረቃቸውም። የመምጫ እንኳን ደህና መጣክ ሽቶ የሚገርም ሽቶ ከድርዬ ደግሞ እሱን ሽቶ ተቀብቶት ነው የመጣው። የኔ ጌታ በቃ ቀብት ብሎት ፍስስ አድርጎት ያልተከፈለበት ላቡ እንትን ይሄ ገንዘቡ ያልወጣበት በቃ ፍስስ አድርጎት ዋሊኩም ሰላም ማሲና ብላ ገቡ። ጓደኛው እንኳን ጀለቢያ ነበር የለበሰው። ብዙ ማለት እኔ ከንዶራ የሚለብስ ወንድ አልወድም። በነገራችን ቂጣቸው ምንቅ ይላል። ወንዶች ከንዶራ ሲለብሱ ቂጣቸው እንደ ሴት ልጅ ቀሚስ ለብሰን ገልበጥ እንደሚለው ወንዶቹም እንደዛ ገልበጥ ነው የሚሉት።
እና እንደዚህ አይነት ነው እንዳልወድም በነገራችን ቀር እንዳይላችሁ ጀለቢያ የምትለብሱ ልጅ እኔ ከንዶራ አረብ ራሱ ይለብሳሉ እና ገባ ተሽከርካሪውን ወንበር ነው የሰጠሁትኝ ቁጭ አለን አወራን ይገባ እናቴ ትሙት ገብረ ልጄን ነው የምላችሁ ይገባሃል ነው ያልኩት ትቀልዳላችሁ እንዴ ያ መልኩ ይገባሃል እኔ አሁን ምድር ላይ ከጅንኑ ውጭ ያላችሁ ወንዶች እኛ ነው የምትመስሉኝ ከድር ደግሞ ሳየው ኦኬ ከጅንኑና ከከድር ውጭ ያሉ ወንዶች ትንኝ ነው የሚመስሉኝ ለማለት ሁላ የሚያስደርግ ውበት ነው ያለው ልጁ በቃ እና አልትራውን ይዟል የሚገርም ዋተር ፕሩፉን ይሄ ሰዓቱን አድርጓል ዝንጥ ብሎ ነው የመጣው ከድርዬ እንዴ ነሽና ኮሎ ትኬት ተቆሮ ሲያምር ልጁ ደግሞ እግዚአብሔርና እንዴ የጃዛ ቤት ክፈት ብየዋል ትንሽ ሸቀል ያርግ በዚህ ውበቱ የዱባይ ፀሐይ ከነካው ተንኮለኛ ነው የሚሆነውና ከድር አሁን ቲክቶክ ይከፍታል ማረምን ቲክቶክ ክፈት አልኩትኝ እኔማ ቲክቶክ ይከፍታል ቲክቶክ ከፍቶ ይመጣል እስቲ